ሁሉም ሰው ጋር በፍቅር ሲያወራ የቆየ ሰው ሚስቱ ስትደውል መቆጣት ይጀምራል። ታማለክ ማን ነው የሚቀርብ ላንተ ከነዚህ ሰዎች ሁሉ ላንተ ነገ የሚደርስልህ ብትወርቅ ካንተ ጋር ብትታመም የምታስታመም ሚስት ነች። እሷ ነው በክብር ማውራት ያለብን። ሰው ሲመጣብን ቆይ አንቺ ብለህ ሳይሆን እሷ ስትመጣ ነው ሌሎችን መመለስ መቻል ያለብን። ያነሁ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ኸይሩኩም ሊአህሊ ብለዋል። ከናንተ ውስጥ በላጭ ብለው ማለት ለቤተሰቡ የተሻለ የሆነው ነው። ቤተሰቡ የመሰከረለት ሰው ነው የተሻለ ነው ሊባል የሚችለው ማለት ነው። ለምንድነው ሲደወልልህ ማታነሳው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የተወደዳችሁ የቻናሌ ተከታታዮች ቤተሰቦቼ እንዴት ያላችሁ? እንግዲህ ለዛሬ ለእናንተ ቁም ነገር ያስጨብጣል ያስተምራል ብዬ ያሰብኩትን ይዤ መጥቻለሁና ይህን ቪዲዮ ላይክ እያደረጋችሁ እንደውም ሐሳባችሁን በኮሜንት ላይ ብትገልጹልኝ ዩቲዩብ ቪዲዮ ለሌሎች ሼር ማድረግና ፑሽ ማድረግ ነገር ይኖረዋልና በዚህ እንድትተባበሩኝ በአክብሮት ጠይቃችኋለሁ። ቤተሰቦቼ እንግዲህ መግቢያው ላይ እንዳያችሁት ኡስታዝ ቢላል ባለትዳሮቹ ብዙ ጊዜ ከወደ ሚስቶቻቸው ባሎች ሲደወልላቸው ስልክ አያነሱም፣ እንደውም የመናደድ ነገር ያሳያሉ። ይህ ሚስጥሩ ምንድን ነው? ምን እንደሆነ እንግዲህ ከመጀመሪያ እስከ መጨረሻ በዚህ አጠር ባለ ቪዲዮ ኡስታዝ ቢላል ያስረዳናልና ወደሱ ልውሰዳችሁና የሱን ሐሳብ አድምጠን እንመለሳለን። ኸያ ተፈደል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላ ፍቃድ ከሆነ ዛሬ የምንመለከተው የምንተዋወሰው ነጥብ የሚሆነው መፍሁሙ ሰላሚ ፊል ኢስላም። እንግዲህ ሁሌም ሰዎች ከራሳቸው ጋር ውስጣዊ ትግል አለ። በቤተሰብ መካከል ግጭቶች ይከሰታሉ። በህብረተሰብ አለመረጋጋቶች በየቦታው ይታያሉ። ቤተሰቦች ተነጋግረው መግባባት እያቃታቸው ነው። ይህንን ለማየት ወደ ፍርድ ቤቶች መሄድ በቂ ነው። ሰዎች በውርስ በፍቺ በተመሳሰሉ ነገሮች ቢዚ ያደረጉት ነው ማለት ነው። ያንን ቦታ ሚነል ሙስሊሚን ከሙስሊሞቹም ጭምር ማለት ነው። የሰላም እጦት ነው ማለት ነው። እነዚህ ነገራቶች እንዲከሰቱ እያደረገ ያለው ሌላው አለመረዳዳት። ከዚህ በተቃራኒ እስልምና ሰላምን ከፍ አድርጎ ያወድሰዋል ማለት ነው። እስልምና ሰላምን ከግጭት ወይ ደግሞ ከብጥብጥ አለመኖር በላይ አድርጎ ነው ማለት ነው ቦታ የሚሰጠው። የሰው ልጅ ሁሉንም የህይወት ክፍሉን የሚነካ የሆነ ጽንሰ ሐሳብ አድርጎ ነው ቁርአንና ሐዲሱ የሚያስተምረን ማለት ነው። ከዚህ አንፃር ትክክለኛ ወይ ደግሞ እውነተኛው ሰላም ሊገኝ የሚችለው የሰው ልጅ እሱን ላስገኘ ለሆነው ለፈጣሪው ሙሉ ለሙሉ እጁን መስጠት ሲችል ነው ማለት ነው። ካመነ በኋላ በአላህ ካመነ በኋላ ማመን በሚገባው መንገድ ሰለፎች በተናገሩት መንገድ በአላህ Subhanahu Wa Ta'ala ካመነ በኋላ እጁን ሰጥቷል ማለት ነው። ህይወቱን ሲኖር ደግሞ ፍትሃዊ ሆኖ ነው የሚኖረው። በእያንዳንዱ እርምጃ በእያንዳንዱ ደረጃ በራሱ ላይ በቤተሰቦቹ ላይ በዘመድ አዝማድ እወዳቸዋለሁ በሚላቸው ሰዎች ላይ ፍትሃዊ የሆነ ነገር በማስገኘት ከዛ ማለፍ ባለ መልኩ ፍትሃዊ ከመሆንም ባለፈ መልኩ ርህራሄን እርስ በርስ በማሳደግ አብሮ ከሰዎች ጋር ሲናወናር እያዘነ ማለት ነው። ለደካሞች የሚገባቸውን እየሰጠ ማለት ነው። ከዛም ሲያልፍ መረዳዳት ማለት ነው። በሐሳብ መረዳዳት በሚችለውም ነገር ሰው መርዳት ያንንም ባጠቃለለ መልኩ ነው ማለት ነው። ያንን ማድረግ ሲችል ነው የሰው ልጅ እውነተኛ የሆነውን ሰላም ማግኘት የሚችል። ቤተሰቦች እንግዲህ ቀላሏን ነገር ነው ወደ ትልቅ አቅጣጫ እንድትሄድ የምናደርጋት። በመቻቻልና በመግባባት ብዙ ነገር ማድረግ ሲቻል ትንሿን ነገር ወደ ትልቅ እንወስዳታለንና ቪዲዮውን ቁም ነገር እያገኛችሁበት እንደሆነ ተስፋ አድርጋለሁ። በድጋሚ ቪዲዮውን እስከ መጨረሻው እንድትከታተሉት ጋብዝኳችሁ። ቅድም ላልነው ለግለሰቦች ሰላም መገኘት ቤተሰብ ሰላማዊ መሆን መቻል አለበት። በቤቱ ውስጥ ጭቅጭቅ ንትርክ ያለበት ልጅ በትክክል ትምህርት አይከታተልም። ነጋዴም እንደዛው በትክክል አያሻሽጥም። እርድብን ብሎ ለከስተመር ፈገግታ ማሳየት አይችልም። መሪም ቢሆን እንደዛው ማለት ነው። ይቆጣል፣ እሱ ደግሞ ስልጣን ስለሌለው ቤት ረፍሻ ካለ ማለት ነው። ስለዚህ ቤተሰብ ውስጥ ያለውን ሁሉም ቦታውን ተሰጥቶት ሚስት ኃላፊነት አላት። ኃላፊ ነች። ኃላፊነት የተደረገላት ነገር አለ፣ ትጠየቅበታለች። ባልም ቦታ አለው፣ ልጆች፣ ሁሉም በዛ ልክ ማለት ነው ሰላም እንዲፈጠር የሚያደርግ ነገር ነው ማለት ነው። እንግዲህ አንድ ቤተሰብ ሊጠነክርና ሰላማዊ ሊሆን የሚችለው በፍቅር ላይ ከቆመ ነው። ፍቅር ሊኖር ይገባል በባለትዳሮች መካከል። መረዳዳት ቅድም እንደተባለው በሐሳብም በጉልበትም በገንዘብም አንዱ ያንዱን ሐሳብ መረዳት፣ አቅም ያለው የሌለውን መርዳት፣ ያ መረዳዳት አስፈላጊ ነው ማለት ነው። መከባበርም ደግሞ ያስፈልጋል። ካልሆነ ችግር እንፈጥራለን ማለት ነው። ያኔ ቤተሰብ በተሻለ መልኩ ኦፕሬት ማድረግ ይጀምራል። ግለሰቦችም የተሻለ ሰላም ማግኘት ይጀምራሉ ማለት ነው። ያን ለማድረግ ከሚጠቅሙ ነገራቶች ውስጥ ቅድም ያልናቸውን ፍቅር እንዲኖር፣ መረዳዳት እንዲኖር፣ መከባበር እንዲኖር ንግግር ላይ ኮሚኒኬሽን ላይ መስራት ያስፈልጋል ማለት ነው። ከሁሉም ሰው ጋር በፍቅር ሲያወራ የቆየ ሰው ሚስቱ ስትደውል መቆጣት ይጀምራል። ታማለክ ማን ነው የሚቀርብ ላንተ ከነዚህ ሰዎች ሁሉ ላንተ ነገ የሚደርስልህ ብትወርቅ ካንተ ጋር ብትታመም የምታስታመም ሚስት ነች። እሷን ነው በክብር ማውራት ያለብን።
ሰው ሲመጣብህ ቆይ አንቺ ብለህ ሳይሆን እሷ ስትመጣ ነው ሌሎችን መመለስ መቻል ያለብህ። ያን ፍቅር የሚጨምረው ይሄ ሰውዬ ለራሱ እንዴት ነው እንዳትሉ እኔ የምታገልለት የሆነ ነገር ነው የማወራው። ሁላችንም ጥረት ማድረግ መቻል አለብን ማለት ነው። ሊአነሁ ረሱሉ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኸይሩኩም ሊአህሊ ብለዋል። ከእናንተ ውስጥ በላጭ ብለው ማለት ለቤተሰቡ የተሻለ የሆነው ነው፣ ቤተሰቡ የመሰከረለት ሰው ነው የተሻለ ነው ሊባል የሚችለው ማለት ነው። ካልሆነ ዓለም በጠቅላላ ጀግና ብሎን ሲያበቃ ቤት ስንገባ ግን አውሬ የገባ ይመስል ሰዎች የሚበረግጉ ከሆነ ልጆች የሚደናገጡ ከሆነ ማለሁ ፋይዳ የለውም። እንግዲህ ቤተሰቦቼ ከኡስታዝ ቢላል ብዙ ቁም ነገሮችንና ብዙ ግንዛቤዎችን ብዙ ትምህርቶችን እንዳገኛችሁ ተስፋ አድርጋለሁ። ኡስታዝ ቢላል እንግዲህ በሚገባን መልኩ እንትን አድርጎ ቁልጭ አድርጎ አስቀምጦልናል። ምክንያቱም ብዙም ጊዜ ሰላም የሚጠፋው በትንሿ በማትረባ እዚህ ግባ በማይባል ነገር ነውና ለሰላም ዋጋ ለሰላም ትኩረት መስጠት ያስፈልጋል። ፍቅርም ደግሞ ከመጀመሪያው እስከ መጨረሻው በአንድ አይነት ቢሆን እጅግ መልካም ነው። መጀመሪያ ላይ ሲጀመር እንደነበረው በዛው ቢቀጥል የተሻለ ነው። ፍቅር ሲያልቅ ነው እንግዲህ አሁን ዛሬ ያደመጥነው ቪዲዮ የዚህ ሁሉ ክስተት የሚሆነው የፍቅር ማለቅ ነው። ስለዚህ ፍቅርን ማደስ ያስፈልጋል። በተለያዩ አጋጣሚዎች አንተ ትብስ አንቺ ትብሽ በመባባል ብዙ ነገሮችን ማስተካከል እንችላለን ማለት ነውና ቤተሰቦቼ ይህን ቪዲዮ ላይክ እና ሼር እያደረጋችሁ እንዲሁም ሐሳባችሁን በኮሜንት ላይ ብትገልጹልኝ በኮሜንት ብትጽፉ ዩቲዩብ ለሌሎች ተደራሽ ያደርግልኛልና ቪዲዮውን በዚህ እንድትተባበሩኝ በድጋሚ በአክብሮት ጠይቄያችኋለሁ። አዳዲሶችም እንግዲህ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉን በአክብሮት ጋብዣችኋለሁ። ለዛሬ በዚህ ልሰናበታችሁ። በቀጣይ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።